ለምንድነው በራሳችሁ ላይ የምትጨክኑት? ለምን? አንዴ በቃ እሷ ሞታለች በየኮሜንቱ የምትጽፉ ልጆች ግን ታስፈሩኛላችሁ። ነገ ምን እንደዚህ ነኝ፣ ነገ ተራዬ ነው። አሁን እናንተንም ቁጭ ብሎ መስማት ይከብዳል ጌታን። ነገ ደግሞ ማን ትሆን ምናምን በቃ ያስጠላል። ቀነኒ ዝም ባትል ኖሮ ዛሬ ትኖር ነበር። የቀነኒ ዝምታ ህይወቷን አሳጣት። ቦኒም ሴም ቲንግ። ቦኒም የሚሰማታታ ነው። ከቀነኒ ጋር ልዩነት የለውም። የሚሰማቸው ሲያጡ ነው ወደ ውሳኔ የሚገቡት። አትሰማቸውም። ቀነኒ ዛሬ አናጣትም ነበር። ለምንድን ነው እንደዚህ የምትሆኑት? ሶፊያንስ ወይ እንዴት ነሽ? አላችሁ ምንድን ነው ሶፊ? ታሳዝናለች። እንግዲህ እኔ የሚገርም አላቃትም። ትላንትና ቪዲዮን ሼር አደረጉልኝ ስራ ላይ ሆኜና የከፋት አይነት ነገር ነው እንጂ የምር አልመሰለኝም። ኮመንታተሮች ናቸው አሉ እንዲያደርጉት። አዎ ትላንት ራሱ ራሴን ላጠፋ ነው የምትለው ብላ ኮመንት ትላንት ራሴ ቻው የምትለው ቪዲዮ ላይ አልሞትሽም፣ መቼ ነው የምትሞቺው? እስካሁን አለሽ ይሏታል። እሺ በቃ እሷ ሞተች አይደል? እሺ ሌሎቻችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ለማን ነው የምትሞቱት? እናታችሁስ? እናታችሁ አታሳዘናችሁ? እኔ ራሴን አሞኛል ስል እንኳን እናቴ እንዴት እንደምትሆን አውቃለሁ። ለምን 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 ቦኒ ለምን? እሺ በቃ እሷ መለጠች። ያተረፋት ጓደኛ እህትም የላት። ሌሎቻችሁ ግን የምትጽፉት ነገር ያስፈራል። ቻው የምትለው ቪዲዮ ስር እንኳን የምትጽፉት ነገር በጣም ነበር የሚያስፈራ። ለምንድን ነው እንደዚህ የጨከናችሁት? ለምንድን ነው እርስ በርስ የምትጨካከኑት? እቺ ልጅ ሳየው ቪዲዮን በሙሉ ሌሊቱን ሙሉ ሳያት ነው ያደርኩት። ራሴን ያመመኝ። በጣም የምትጠር ልጅ ነች። አንድ የሚያተርፋት ጓደኛ የላትም ነበር። ማንም ሰው አልነበራትም። ማንም ቪዲዮ ላይ ከምታረጉ የሚደርስላት አልነበረም። ቀነኒም እንደዚሁ ነው ተበልታ የቀረችው፣ ማንም ሳይደርስላት።
ቀነኒም ብቻዋን ነው የተገደለችው። ለቀነኒ ማንም አልደረሰላትም። ለምንድን ነው የምትጨካከሉት? ለምን አልተደጋገፉ? ድረሱልኝ ስትል ለምን ዝም አላችሁ? ቻው ስትል እንዴት አስቻላችሁ? ለምን ዝም አላችኋት? እሷስ ተሰናብታ ቪዲዮ ሰርታ ምናልባት የሚደርስልኝ የሚያዝልልኝ ሰው ካለ ብላ ነበር። አንድ ሰው አልደረሰላትም። ቀነኒስ በሌሊት ነው የልደቷ ቀን ብቻዋን ታፍና የተገደለችው። የሰማት ያያት የለም። እቺ ልጅ ግን ቢያንስ አንድ ቪዲዮ ሰርታለች። ለምን በዙሪያዋ ማንም የለም? ማንም ሰው የለም? ማንም አያውቃት? ማንም ይሄ ሁሉ ተከታይ ያላት ልጅ ማንም ጓደኛ የላትም? ማንም አልነበራት? 800 በላይ ተከታዮቿ አንድ የምታውቋት የለም? ቀኑዬስ በሌሊት በልደቷ ምሽት ነበር ብቻዋን አግኝተው የገደሏት። ብቻዋን ብትጮ የሚሰማት የለም ነበር። ብትጠራ የሚሰማት አልነበረም። ቀኑዬ ብቻዋን አፍኖ የገደሏት። ቦኒ ግን ቢያንስ ቪዲዮ ሰርታ የደረሱልኝም ሊሆን ይችላል። የመሰናበቻ ቪዲዮ አላያችሁትም? የሰራችውን ቪዲዮ 800 ተከታዮች አንድ ቪዲዮ አላያችሁ? ዛሬ ቦኒ የለች፣ ነገስ? ይህ ሁሉ ኮመንት ስር የሚጽፉ ልጆች እህቶችስ ምን እየሆናችሁ ነው? ምን እየሆናችሁ ነው? እናት አባት እኮ ነው ተሰብሮ የሚቀረው። ለምንድን ነው ነገ ተረኛ እኔ ነኝ የምትሉት? ነገ እኔ ነኝ ለምን ትላላችሁ? ያልፋል እኮ እግዚአብሔርን በጣም ነው የሚያልፈው። እናት አባት አታስለቅሱ። እናት አባት አታስለቅሱ። እናት ተሰብራ ትቀራለች። እድሜ ልኳን ነው የምታለቅሰው። እሱ ያልፋል። አልጋ በልጋ ህይወት እኮ የለም።